አውቶቴክ ዊዝ አብሪሽ። ሰላም እንዲናችሁ። ዛሬ ደግሞ ስለ ኩሊንግ ሲስተም ነው የምናወራው። የኤሌክትሪክ መኪና ላይ ታይፕ ኦፍ ኩሊንግ ሲስተም በአየር ኩል የሚያደርጋለ፣ እንደዚሁም ደግሞ በኤር አለ፣ በሪፍሪጀረንት ኩል የሚያደርጋለ። ስለዚህ እንዴት ነው የሚሰሩ አይነቶቻቸው እናያለን። እንደዛውም ደግሞ ለተለያዩ መኪኖች የተለያዩ ኩሊንግ ሲስተሞች ነው የምንጠቀመው፣ ማለት ኩለንት አይነቶች ነው የምንጠቀመው። ስለዚህ ለእያንዳንዱ መኪና የራሱ ኩለንት አለ። እዚህ ጋር ለምሳሌ የዚህኛው መኪና ይሄኛው ኩለንት ነው፣ ሌላ ደግሞ ሌላ ነው ማለት ነው። ስለዚህ እንዴት እንመርጣለን፣ አንዱ ለአንዱ የምንጠቀም ችግር አለው የሚለውን ነገር እንደምናደርግናለን። ስለዚህ አውቶቴክ ዊዝ አብሪሽን ላይክ፣ ሰብስክራይብ እና እንደዚሁም ደግሞ የደውል ምልክት በመንካት ቤተሰቡ የኢቪ ኩሊንግ ሲስተም ፐርፐስ ጥቅሙን በምናይበት ጊዜ ላይ መኪና እንቅስቃሴ በሚያደርግበት ጊዜ ላይ፣ እንደዚሁም ደግሞ ባትሪ ቻርጅ በምናደርግበት ጊዜ ላይ ባትሪም እንደዚሁም ሞተርም ሙቀት ያመጣል። ያ ሙቀት ኮንትሮል መደረግ አለበት ማለት ነው። ኮንትሮል የማይደረግ ከሆነ ለእሳት ራሱ መንስኤ ሊሆን ይችላል። ስለዚህ እሱን ኮንትሮል ለማድረግ ያገለግላል ማለት ነው። ስለዚህ በኦፕቲመም ቴምፕሬቸር መኪናውን ለመጠበቅ ኩሊንግ ሲስተም ይጠቀማሉ። ሌላኛው ደግሞ የታይፕስ ኦፍ ኢቪ ኩሊንግ ሲስተም፣ የኩሊንግ ሲስተም አይነቶች ምን ምን አይነት አለ የሚለውን ካየ ነው አየር የሚቀዘቅዙ መኪኖች ላይ በኤር ማለት ነው እንዴት ኩሊንግ እንደሚያደርግ ለማየት ያክል እዚህ ጋር ባትሪ ማኔጅመንት ሲስተም ብሎ ሞተር አለ። ይሄ ብሎ ሞተር ነው ማለት ነው። ኤሌክትሪክ በዚህ በኩል ነው የሚያገኘው ሞተሩ ማለት ነው። ለካረንቱ ደግሞ የሚለቅለት ማለት ነው ኮምፒውተር ነው ማለት ነው። ስለዚህ ለኮምፒውተር ካረንት ለብሎ ሞተር ሲሰጥ እዚህ ውስጥ እቺ ሮቴት ታደርገዋለች ማለት ነው። በብሎ ሞተር ነው የምትሰራው። ሮቴት በምታደርግበት ጊዜ ላይ ኤር ራሽ አርጋ አንግል ራሱ ውስጥ ላይ አንግል አለው እንደምታዩት። ኤር ራሽ አርጋ ወደ ባትሪ ታስተላልፋለች ማለት ነው። ኤሩን ከውጪ ከዚህ በኩል ሳክ እያደረገች ወደ ውስጥ ሳክ እያደረገች አየርን ወደ ባትሪ ማኔጅመንት ሲስተም ወደ ባትሪ ያስተላልፋል ማለት ነው። ስለዚህ ባትሪ ያቀዘቅዛል። ስለዚህ በሙቀቱና በቅዝቃዜ ላይ ዲፔንድ ሆኖ ብሎ ሞተሩን ኮንትሮል የሚያደርገው ባትሪ ማኔጅመንት ሲስተሙ ይሄ ኮምፒውተሩ ነው ማለት ነው። ኮምፒውተሩ እንደ አየሩ ነባራዊ ሁኔታ ኮንትሮል ያደርገዋል ማለት ነው። እንደዚሁም ደግሞ ባትሪ ቴምፕሬቸር ሴንሰር አለው ማለት ነው። ባትሪ ላይ ሙቀቱን የሚለካበት ኤር ኩሊንግ ሲስተም የሚጠቀሙ መኪኖች ለማየት ያክል አንዱ ሚትሱቢሺ ነው። ከ2009 እስከ 2021 ሞዴል ያሉ መኪኖች ኤር ኩሊንግ ሲስተም ነው የሚጠቀሙት ማለት ነው። እንደዚሁም ደግሞ ሌላ ሞዴሎች ካየነው ለምሳሌ ቮልክስዋገን ኢአፕ የሚባለው መኪና እንደዚሁ ኤር ኩሊንግ ነው የሚጠቀመው። መኪናው አነስተኛ ነው። የኦሪንክስ ኤር ኩሊንግ ነው የሚጠቀመው ማለት ነው። አድቫንቴጅ ኦፍ ኤር ኩሊንግ ሲስተሙን ካየነው ኮምፖነንቱ ትንሽ ኮምፖነንት ነው ያለው፣ ዲዛይኑም በጣም ቀላል ነው ማለት ነው። ለዛ ነው ተመራጭነቱ አንዱ የኤር ኩሊንግ። እንደዚሁም ደግሞ ዋጋው አነስተኛ ነው ለማምረትም እንደዚሁም ለመጠገንም ማለት ነው። እንደዚሁም ደግሞ ሌላ ጥቅሙ ምንድነው? ዌይቱ አነስተኛ ነው ማለት ነው። ዲስአድቫንቴጁን ስናየው ሌስ ኤፊሽንት ነው ኤር ኩሊንግ። ሙቀቱን ለማስለቀቅ እንደ ሊኩድ እና እንደ ሪፍሪጀረንት አይደለም። ኤፊሽንቱ አነስተኛ ነው ማለት ነው። ሁለተኛ ደግሞ ምንድነው? ቴምፕሬቸር ሴንሲቲቪቲ ነው። ይሄ ማለት ምንድነው? በቀላሉ ቶሎ ይሞቃል፣ እንደዚሁም ደግሞ በተለሉ ቶሎ ይቀዘቅዛል። ይሄ ደግሞ ምንድነው? መንቴን ማድረግ አይችልም ኦፕቲመም ቴምፕሬቸር ላይ ማለት ነው። እንደዚሁም ደግሞ ሃይ ቮልቴጅ ላይ በተለይ ፋስት ቻርጂንግ በምናደርግበት ጊዜ ሙቀቱ ስለሚጨምር ያንን ሙቀት ለመቆጣጠር ይከብደዋል ማለት ነው። ኩሊንግ ሲስተም ብዙ ኮምፖነንቶች የሚቀዘቅዙት በኩለንት ነው። እዚህ ጋር እንደምታዩት ኦንቦርድ ቻርጀር የሚቀዘቅዘው በኩለንት ነው። የኩለንት መስመር የሚታያችሁ ከሆነ ይሄኛው የኩለንት መስመር ነው፣ ወደ ኦንቦርድ ቻርጀር የሚገባ ነው። እንደዚሁም ደግሞ የታች በኩል ያለው ይሄኛው ወደ ሞተር የሚሄደው ሞተር ከታች ስላለ ሞተሩን የሚቀዘቅዘው በኩለንት ነው ማለት ነው። ስለዚህ ይሄ ኩለንት ለመቀዝቀዝ ምን ያስፈልጋል? ራዳተር ያስፈልጋል። ራዳተር እዚህ ውስጥ አለ እንደምታዩት። ይሄኛው ራዳተር ነው። እዚህ ጋር ፋን አለው ራሱ ይሄ ፋን ነው። እንደዚሁም ደግሞ ኩለንት የምንጨምረው በዚህ በኩል ነው ማለት ነው። ኩለንት በዚህ በኩል ነው የምንጨምርለት። መጀመሪያ ላይ ሞተርና ኦንቦርድ ቻርጀር እንዴት ይቀዘቅዛል የሚለው ለማየት ያክል መጀመሪያ ከሪዘርቨር ውሃ
በዋተር ፓምፕ ኤሌክትሪክ ፓምፕ አማካኝነት ወደ ሞተርና ወደ ኦንቦርድ ቻርጀር ይሄዳል በአሮ እንደሚታየው። ከዛ በኋላ ከነዛ ወደ ራዲተር ይመለሳል የሞቀ ወተር ኩለንት። ራዲተሩ ደግሞ ካቀዘቀዘ በኋላ እንደገና በላይኛው በኩል ወደ ሪዘርቭ ኩለንቱ ይመለሳል ማለት ነው። ባትሪ እንዴት ይቀዘቅዛል የሚለው ለማለት ያክል መጀመሪያ ከሪዘርቨር ወደ ባትሪ በፓምፕ አማካኝነት ዲሲ ኤሌክትሪክ ሞተር ፓምፕ አማካኝነት ወደ ባትሪ ይሄዳል። ባትሪን ካቀዘቀዘ በኋላ እንደገና ወደ ራዲተር ይመለስና ራዲተሩ ደግሞ ሙቁን ውሃ ወደ ቀዝቃዛ ቀይሮ እንደገና በላይኛው በኩል ወደ ሪዘርቨር ይመልሰዋል ማለት ነው። በዚህ አማካኝነቱ ባትሪው የሚቀዘቅዝ። እዚህ ጋር መረሳት የሌለበት ኩለንት ወደ ሌሎች ኮምፖነንት ወደ ባትሪ ሞተር ኦንቦርድ ቻርጀርም ፍሎ የሚያደርገው ፓምፑ ኦን የሚትሆነው ኮምፒውተሩ እነዛ ኮምፖነንቶች ወርም አድርጓል የሚለው ከሴንሰር ከቴምፕሬቸር ሴንሰር ሲግናል ሲያገኝ ነው ማለት ነው። የኩሊንግ ሲስተም ኮምፖነንት ካየነው አንዱ ኩለንት ነው። ኩለንቱ it can be used to carry heat away from component ከኮምፖነንቶች ውስጥ ሙቀትን ለመቀነስ ሂትን ይዞ ለመሄድ ያገለግላል ማለት ነው። እንደዚሁም ደግሞ ወተር ውሃና የግላይኮል ሚክስ የተደረገ ነው ማለት ነው። ይሄም ደግሞ አንቲፍሪዝ እና አንትረስት ለመከላከል ነው። ስለዚህ ትክክለኛ የሆነ ኩለንት መጠቀም አለብን። በተከላራቸው የተለያዩ ሌላኛው ኤክስፓንሽን ታንክ ወይም ሪዘርቨር ነው። ይሄ ደግሞ ምንድነው ፕላስቲክ ሆኖ ኩለንቱን ስቶር ለማድረግ ኤክስትራ የሆነ ኩለንቶችን ስቶር ለማድረግ ያገለግላል። እንደዚሁም ደግሞ ከፍተኛ ፕሬሸር በሚመጣበት ጊዜ ላይ ቦታው ስላለ ሂታፕ የሚያደርገው ኤክስፓንድ ስለሚያደርግ ያኔ ቦታ ስፔስ ይሆን። ሌላኛው ኤሌክትሪክ ኩሊንግ ፓምፕ ነው። ይሄ ደግሞ ምንድነው ኩለንትን ከሲስተም ውስጥ ሰርኩሌት ለማድረግ ያገለግላል ማለት ነው። ኩለንት ሲስተም ውስጥ ለማስተላለፍ ያገለግላል ማለት ነው። በሙሉ በኤሌክትሪክ ነው የሚሰራው፣ በዲሲ ቮልቴጅ ነው የሚሰራው። ስለዚህ ኩለንቱ ሙቀታቸውን የሚለቁት በራዲተር በኩል ነው ማለት ነው። ወደ ውጪ የሚለቁት በራዲተር በኩል ነው። ስለዚህ ራዲተር የሚያገለግለው ሙቀት ኩለንት እንዲለቅ ነው። ይሄኛው ደግሞ ጥቅሙ ኩለንት ወደሚያስፈልገው ዳይሬክሽን ፍሎ እንዲያደርግ ማድረግ ነው። ወደ ሞተር ሊሆን ይችላል፣ ወደ ባትሪ ሊሆን ይችላል፣ ወደ ኢንቨርተር ሊሆን ይችላል። ወደሚያስፈልገው ፍሎ እንዲያደርግ ያደርጋል። እሱ ደግሞ ዲፔንድ ሆኖ ቴምፕሬቸር ላይ ነው። ቴምፕሬቸር ሲሆን ደግሞ ጥቅሙ ምንድነው? የባትሪ የሚሆን የሌላ ኮምፖነንቶች ቴምፕሬቸር ሙቀቱ ምን ያክል እንደሆነ ሴንስ አድርጎ ለኮምፒውተር ለመስጠት ነው። ይሄኛው ኮምፒውተር ነው። ኮምፒውተሩ ደግሞ እንደ ብሬን ነው የሚታየው ኩሊንግ ሲስተሙ ላይ። ምክንያቱም ደግሞ እያንዳንዱ ነገር የሚቆጣጠረው እሱ ነው። ከሴንሰሮች የሚያገኙ ኢንፎርሜሽን ላይ ዲፔንድ ሆኖ ፓምፕን ኮምፕሌት ያደርጋል። ቫልቮችን ደግሞ ፋንን ኦፕሬት የሚያደርገው እሱ ነው። ስለዚህ ይሄ በጣም ወሳኝ ስራ ይሰራል። ሌላኛው ሰፓሬትድ ኩሊንግ ሉፕስ ነው። ይሄ ደግሞ ምንድነው? ባትሪ ኢንቨርተር እና ሞተር ላይ ኩለንት ፍሎ የሚያደርግበት መስመር ማለት ነው። ኢንጂን ላይ ዋተር ጃኬት እንደሚባለው ማለት ነው። ቺለሩ ደግሞ ኩለንት ለማቀዝቀዝ ነው የሚያገለግለው። ኩለንቱ እንዲቀዘቅዝ ለማድረግ እሱን ደግሞ የሚጠቀመው ሪፍሪጀረንት ነው። ሪፍሪጀረንት ሲስተሙ በዛ ውስጥ ፍሎ አድርጎ ሲሄድ ኩለንቱ በዛው እንዲቀዘቅዝ ያደርገዋል ማለት ነው። በተጨማሪ አንዳንድ ሞዴሎች የሪፍሪጀረንት ኩሊንግ ሲስተም የሚጠቀሙ አሉ፣ ባትሪን ኩል ለማድረግ ማለት ነው። ስለዚህ ባትሪውን ለማቀዝቀዝ የሪፍሪጀረንት ሲስተም ይጠቀማሉ ማለት ነው። ስለዚህ ይሄ እንዴት ይሰራል የሚለው ኖርማሊ መኪና ላይ እንዳለው ይሄ ኤሲ ሲስተም ኮምፖነንቶች አሉ። ስለዚህ ምንድነው ኤር ኮምፕሬሰር ያስፈልጋል፣ ኤክስፓንሽን ቫልቮች የተለያዩ በየቦታ ያስፈልጋሉ፣ ኢቫፖሬተር ያስፈልጋል፣ ኮንዴንሰር ያስፈልጋል ማለት ነው።
ስለዚህ የተጨመረው አሁን የድሮ ኩሊንግ ኤር ኮንዲሽን ሲስተም ላይ ባትሪ ማኔጅመንት አካባቢ ላይ ኩሊንግ ፕሌት አለ። ኤሲው በዛ በሲስተሙ ቴምፕሬቸር ሴንሰሮች ሴንስ አድርጎ ለኮምፒውተር ይሰጣሉ። ኮምፒውተር በሚያስፈልግበት ጊዜ ላይ ኤሲው ወደዛ አካባቢ ወደ ባትሪ አካባቢ ኦፕሬት እንዲያደርግ ያዘዋል ማለት ነው። አውቶቴክ ዊዝ አብሪሽ